ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ ደግሞ ዩኒት 6ን የምንጀምርበት ሴሽን ይኖረናል ማለት ነው። ዩኒት 6 is about economic growth፣ ለኢኮኖሚክ ግሮዝ እድገት የምንነጋገርበት ሴሽን ይሆናል ማለት ነው። እንደ ሁልጊዜው አዳዲስ ቻፕተር ስንጀምር ኢንትሮዳክተሪ ፋውንዴሽናል ኮንሴፕቶች አስቀምጠን አውትላይናችንን ሴት በማድረግ ነው የምንጀምረው። ለርኒንግ ኦብጀክቲቫችን ምንድን ነው፣ አት ኤንድ ኦፍ ዩኒት ምን ማወቅ እንፈልጋለን የሚለው እሱን አስቀምጠን የምናልፍና አንዳንድ ፋውንዴሽናል ኮንሴፕቶችን የምናስቀምጥበት ይሆናል ማለት ነው። እንደ ሁልጊዜው ወደ ሴሽኔ ከመግባቴ በፊት lucybridgeacademy.com ሳይታችንን መጎብኘታችሁ እንዳትረሱ ላስታውሳችሁ እወዳለሁ። ብሪፍ ኖቶች፣ ጥያቄዎች እንዲሁም ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት ታገኙበታላችሁ። ይህንን መጠቀም እንዳይረሳ ላስታውሳችሁ እወዳለሁ። ኦኬ ሌትስ ሲ ዲ ዩኒት አውትካምስ ኦር ለርኒንግ ኦብጀክቲቫችን ምንድን ነው? ፈርስት ዊ ኒድ ቱ አይደንቲፋይ ዘ ሜጀር ሶርስ ኦፍ ኢኮኖሚ ግሮዝ። የኢኮኖሚ እድገት ምንጮች ምንድን ናቸው? ቤዚክሊ ኢትስ ፕሮዳክቲቪቲ። ፕሮዳክቲቪቲን እንዴት ኢንሾር ማድረግ ይቻላል? ፕሮዳክቲቪቲ ወደ ኢኮኖሚክ ግሮዝ እንዴት ሊድ ያደርጋል? ኢኮኖሚክ ግሮዝ ደግሞ ወደ ስታንዳርድ ኦፍ ሊቪንግ በማሻሻል ወደ ኢኮኖሚክ ዴቨሎፕመንት እንዴት ሊድ ያደርጋል የሚለው እናያለን። ስለዚህ በኢኮኖሚክ ዴቨሎፕመንት ማነው ግሮዝ እና በዴቨሎፕመንት መካከል ልዩነቱንም እናያለን ማለት ነው። ከዛ ሶርሶቹንም እናያለን፣ ኢምፖርታንሱንም የምናይ ይሆናል ማለት ነው። and then we should be able to explain the different phases of business cycle። ቢዝነስ ሳይክል ላይ ያሉት ፌዞች አሉ አይደለም? ቡም፣ ዲፕሬሽን ወይም ትራፍ የምንለው፣ ሪሴሽን፣ ከዛ በኋላ ደግሞ መልሶ ማንሰራራት፣ ሪከቨሪ የምንላቸው ፌዞችን የቢዝነስ ሳይክሎችን የምናይ ይሆናል። and then we are going to discuss about alternative ways of measuring economic growth ከጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት ከምንለው እና ሪል ጂዲፒ ፐር ካፒታ ከምንለው ሜዠርመንት በዘለለ ሌላ ምን አይነት ኦልተርናቲቭ ዌይ ያለ የሚለውን እናያለን ማለት ነው። ኦኬ ሶ ሌትስ ኢንትሮዲውስ ዲ ኮንሴፕት ኦፍ ኢኮኖሚክ ግሮዝ። እንግዲህ ኢኮኖሚክ ግሮዝ ስንል the father of ኢኮኖሚክስ የሚባለው ጋሽ አዳም ስሚዝ ዌልዝ ኦፍ ኔሽን ብሎ ሪፈር የሚያደርገው ሰርቴንሊ ይህንን ኮንሴፕት ነው ማለት ነው። ኢኮኖሚክስ ሲክስ ቱ ኤክስፕሌን what Adam Smith called the wealth of nation, which focuses on what? Why some countries are rich while others are poor። ስለዚህ ትልቁ ጥያቄ በዚህ ዩኒት ልንመልሰው የፈለግነው ነገር ይሄ ነው ማለት ነው። አንዳንድ ሀገራት ሀብታም ናቸው፣ አንዳንድ ሀገራት በድህነት ይማቅቃሉ። ይሄ እንዴት ሆነ? ተመሳሳይ ኢንዶመንት ኖሯቸው ተመሳሳይ የሆነ የሌበር ፎርስ ኖሯቸው ሊሆን ይችላል። እንዴት አንደኛው ሀብታም ሲሆን ሪሶርሱን በደንብ ዩቲላይዝ አድርጎ ፕሮዳክቲቪቲውን ጨምሮ ግሮዙን ኢንሹር አድርጎ ከዛ በኋላ የዜጎቹን ስታንዳርድ ኦፍ ሊቪንግ አሻሽሎ ኢኮኖሚክ ዴቨሎፕመንትን አቴን አድርጎ ዴቨሎፕድ የሆነ ካንትሪ ሲባል፣ አንዳንዱ ደግሞ ሪሶርሱ መጠቀም ሳይችል ቀርቶ ግሮዝን አቴን ማድረግ ሳይችል ቀርቶ ፕሮዳክቲቪቲው ሌስ ሆኖ ኢኮኖሚክ ዴቨሎፕመንትን ኢንሹር ሳያደርግ ይቀርና ገና ዴቨሎፒንግ የሚባል ሀገር ይሆናል። ይሄ ለምን ሆነ? ምንድነው ምክንያቱ የሚለው እንግዲህ what is the underlying factors የሚለው የዚህ ዩኒት ኮር ዓላማ ነው ማለት ነው። so the key explanation for the differences in national wealth lies in what? economic growth። ትልቁ ልዩነት አንዳንድ ሀገራት ድሃ አንዳንድ ሀገራት ሀብታም የሚሆኑበት በናሽናል ዌልዛቸው መካከል ያለው ይሄ ጋፕ መልሱ ዲፍረንሱ due to what ነው ይላል ኢኮኖሚክ ግሮዝ which reflects how an economy expands over time። ስለዚህ ኢኮኖሚክ ግሮዝ እና እዚህ ጋር ሃይላይቱን ታዩታላችሁ ማለት ነው። we are talking about or we are measuring how an economy expands over time። ከአመት ዓመት ከአንድ ፊስካል ይር ወደ ሌላ ፊስካል ይር እንዴት እያደገ እየሄደ ነው ኢኮኖሚ የሚለውን ኢኮኖሚክ ግሮዝ በሚለው ኮንሴፕት ነው የምንለካው ማለት ነው። ስለዚህ እንዴት እየሰፋ ነው ጂዲፒ እየጨመረ ነው የሚለው ኮንሴፕት ምን የመመለስ ፖቴንሻል አለው? ለምን አንዳንዶቹ ድሃ ሆኑ፣ አንዳንዶቹ ዌልዝ ኦፍ ኔሽናቸው የሰፋ ሆነ? ይሄ የሆነበት ምክንያት ደግሞ ግሮዝን ሲመልስ ግሮዝ ሜንሊ አፌክተድ የሚሆነው በምንድን ነው? በምርታማነት ወይም ፕሮዳክቲቪቲ። ምርታማነት ስለ እንግዲህ ምን ያክል ኢንፑት አስገብተን ምን ያክል አውትፑት ማውጣት እንችላለን ማለት ነው። ሌበሮቻችን አክቲቭ የሆኑት ሌበሮች ለምሳሌ 5 ሌበሮች ምን ያክል ማውጣት ይችላሉ? ጃፓን ያለ 5 ሰዎች ለምሳሌ ሌትስ ሴይ 10 አውትፑት ማውጣት ይችላሉ፣ 10 ዩኒትስ ኦፍ ሰምቲንግ ማምረት ይችላሉ አት ታይም ብንል፣ ናይጄሪያ ደግሞ ያለ 5 ሌበሮች
8 አውትፑት ቢያወጡ ዩኒትስ ቢያወጡ ሰርቴንሊ የጃፓኖቹ ሞር ፕሮዳክቲቭ ወይም ምርታማ ናቸው ማለት ነው። we are not only talking about labor ሌሎችም ሪሶርሶች ላይ ሊሆን ይችላል ማለት ነው። አይድል የሆኑ ካፒታሎች መኖር የለባቸውም። አይድል የሆኑ ማሽነሪዎች መኖር የለባቸውም። አይድል የሆነ ላንድ መኖር የለበትም። ቴክኖሎጂ ሊፕፍሮጊንግ ሊኖር ይገባል። ቴክኖሎጂን ሰምሃው መጠቀምና ሂውማን ካፒታልን ማልማት ፊዚካል ካፒታልን ማልማት ይገባል የሚለው ኖሽን ነው ማለት ነው በአጠቃላይ። Okay, so changes in economic activities and production methods are best understood through what? Changes in the overall level of the economy. ስለዚህ ኢኮኖሚክ አክቲቪቲ ላይ ያለ ቼንጅ and production method ላይ ያለ ቼንጅ can be best understood through what? Changes in the overall level of the economy. Overall level of the economy ከአምናው ዘንድሮ በምን ያክል ግሮዝ አሳይቷል የሚለውን በመተንተን ቤስት አንደርስቱድ ማድረግ እንችላለን። እነማንን? the level of changes in the economic activity and changes in the production methods. so economic growth and standard of living እንዴት ነው economic growth መኖሩ ስታንዳርድ ኦፍ የኑሮ ደረጃን የኑሮ መሻሻልን አፌክት የሚያደርገው? a country's ability to alleviate poverty depends largely on what? how fast its economy grows. እንግዲህ አንድ ሀገር ዜጎቿን ከፖቨርቲ አሊቪየት የምታደርግበት ኤቢሊቲ ብቃቷ ላርጅሊ ዲፔንድ የሚያደርገው ምን ላይ ነው ማለት ነው? በምን ያክል ፍጥነት ኢኮኖሚዋ ያድጋል የሚለው ነው። how productive is the resources of the country በምን ያክል ፍጥነት እያደገ ነው የሚለው በምን ያክል ፍጥነት ፖቨርቲ ውስጥ ያሉ ዜጎቿን አሊቬት ማድረግ ትችላለች የሚለውን ይናገራል ማለት ነው። so economic growth enables governments to provide citizens with higher standard of living. ስለዚህ economic growthን ኢንሹር ማድረግ ለመንግስታት ምንድነው የሚረዳቸው? to provide their citizens ዜጎቻቸውን ምን ፕሮቫይድ ለማድረግ a better or a higher standard of living ውሃ ካልነበራቸው ቤዚክ ሃይጂን ኤንድ ሳኒቴሽን ፕሮቫይድ ማድረግ ስታንዳርድ ኦፍ ሊቪንግ ማሻሻለው፣ ዩቲሊቲን ፕሮቫይድ ማድረግ፣ ሃውሲንግ ፕሮቫይድ ማድረግ፣ በእግራቸው የሚቋትኑ ሰዎች ከነበሩ መኪና እንዲገዙ ገንዘቡ ይኖራቸዋል፣ ሄልት ኬር፣ ኤጁኬሽን እነዚህ የዴቨሎፕመንት አስፔክቶች ወይም በሂውማን ዴቨሎፕመንት አስፔክት ልናያቸው የምንችላቸው ነገሮች ኢንሹር እየተደረጉ ሲመጡ ምን እየተሻሻለ ነው ማለት እንችላለን? ስታንዳርድ ኦፍ ሊቪንግ የኑሮ ደረጃ እየተሻሻለ ነው ማለት እንችላለን። ስለዚህ ኢኮኖሚክ ግሮዝ ስንል የኢኮኖሚ እድገት አለ ስንል we are not talking about development ነገር ግን it will certainly be associated with what? Increasing standard of living. then standard of living of our citizens ስንጨምር ነው ዴቨሎፕመንት አግኝተናል አቴን አድርገናል ማለት የምንችለው ማለት ነው። ስታንዳርድ ኦፍ ሊቪንግ ስንል እንግዲህ ረፍሊ ምን ብለን ዲፋይን ማድረግ እንችላለን? it is the material well-being of the average person in a given population. materially well-being ሲጠበቅ ዩቲሊቲ ያለው ማብሰል የሚችልበት ኢኩዊፕመንቶች አሉት፣ ቤት አለው፣ እንደዚህ አይነት ነገር የኑሮ ደረጃ መሻሻል፣ ሳኒቴሽን፣ ሃይጂን ላይ ውሃ ማግኘት ይችላል። እነዚህ ሁሉ ነገሮች ቤዚክ የሆኑ ሰርቪሶችን ማግኘት ይችላል የሚሉት ነገሮች ማካተት እንችላለን እዚህ ስታንዳርድ ኦፍ ሊቪንግ ላይ ማለት ነው። so faster growth allows for improved employment opportunities, income and access to services. ስለዚህ ፈጣን የሆነ እድገት አቴን ማድረግ የምንችል ከሆነ ምን ማድረግ እንችላለን ማለት ነው? better opportunities for employment መፍጠር እንችላለን። that means unemploymentአችንን አክቲቭ የሆነውን ሌበር አይድል ሆኖ እንዲቀመጥ አናደርግም which is one indicator በኋላ ላይ እናየዋለን። ማክሮ ኢኮኖሚክ ኢንዲኬተር ነው። አቴን ማድረግ የምንፈልገው ቫሪያብል ነው። እሱን ማድረግ እድል መፍጠር እንችላለን። ቤተር ኢንካም እንዲኖራቸው ማድረግ እንችላለን ዜጎቻችን and also access to services እንዲኖራቸው ማድረግ እንችላለን። what is the importance of studying economic growth? ስለዚህ ማጥናታችን ምንድነው አስፈላጊነቱ? so a large portion of modern economic literature focuses on what? understanding the process of economic growth. እንግዲህ በጣም ምን ያክል ኢምፖርታንት ነው? how important is it ካልን it is significantly important to know about economic growth. ምክንያቱም አሁን ከረንትሊ ባለው ሲናሪዮ ብዙ ኢኮኖሚስቶች significant part of their time የሚያጠፉት ምን ላይ ነው ማለት ነው? ኢኮኖሚክ ግሮዝን በመተንተን understanding the processes ሂደቱ ምን ይመስላል አቴን ለማድረግ ሀገራት why some countries are poor whereas some countries are insanely ሌክዠሪየስ የሆነ ላይፍ እየመሩ ሪች ናቸው ኢንሴንሊ ሪች ናቸው የሚለውን ኮንሴፕት ያስቡበታል ማለት ነው። ስለዚህ ፕሮሰሱ ምንድነው? ኢኮኖሚክ ግሮዝን አቴን ለማድረግ ፕሮሰሱ ምንድነው የሚለውን አንደርስታንድ ለማድረግ ብዙ ሊትሬቸሮች እዛ ላይ ፎከስ አድርገው ይሰራሉ ማለት ነው። ሶ ምንድነው ኢምፖርታንሱ ከተባለን studying growth helps explain what? long term development patterns across countries. ስለዚህ ለልምድ ልውውጥም ይጠቅማል ማለት ነው። ያንን ፓተርን ኢምፕሊመንት ለማድረግም ይጠቅማል ማለት ነው። ምንድነው በአጠቃላይ studying growth
ስለ ኢኮኖሚክ ግሮዝ ማጥናታችን ኢምፖርታንሱ ምንድን ነው? ኢት ሄልፕስ አስ ቱ ኤክስፕሌን ምን እንድናብራራ ይጠቅመናል ማለት ነው። ሎንግ ተርም ዴቨሎፕመንት እንዴት ነው አቴን የሚደረገው ነው ፓተርኑን፣ ትሬንዱ ምን ይመስላል አክሮስ ካንትሪስ የሚለውን ጃፓን እንደምን ሰለጠነች የሚል የጋሽ ከበደ ሚካኤል መጽሐፍ አለ አይደለም። ይሄ እንግዲህ የዴቨሎፕመንት ፓተርንን ማጥናት ነው። እኛ ከነሱ ምን አይነት ልምድ መውሰድ እንችላለን? ሲንጋፖር እንዴት ነው የሰለጠነችው? ስትራቴጂዎቿ ምንድን ናቸው የሚለውን በማጥናት ስለ ኢኮኖሚክ ግሮዝ፣ ስለ ኢኮኖሚክ ሊፕ ፍሮጊንግ በማጥናት ፓተርኖቹን ሌአውት በማድረግ እነዚህም ፓተርኖች በእኛ ሲናሪዮ ቴለርድ አድርገን መጠቀም እንደምንችል ስለሚቻል ማጥናት ይኖርብናል ማለት ነው። ኢምፖርታንሱ ይሄ ነው ማለት ነው። ሶ ኢኮኖሚክ ግሮዝ አናሊሲስ ሰፖርትስ ዋት ቤተር ፖሊሲ ዲሲሽንስ። እንግዲህ ኢኮኖሚክ ግሮዝ አናሊሲስ መስራታችን፣ ይህን ትንተና መስራታችን ምንድን ነው የሚረዳን ከተባለ ኢት ሄልፕስ አስ ቱ ፓስ ቤተር ፖሊሲ ዲሲሽንስ፣ የተሻሉ ጥሩ የሆኑ ስማርት የሆኑ ምኖች ፖሊሲ ዲሲሽኖች ፎር ናሽናል ዴቨሎፕመንት፣ ለብሔራዊ ልማት የተሻሉ ምን ፖሊሲ ዲሲሽኖች ፓስ እንድናደረግ ይረዳናል እነዚህም ፓተርኖች ማጥናታችን። ሶ በዚህ ዩኒት እንግዲህ በ10ኛ ክፍል ኢኮኖሚክስ ትምህርታችን ዩኒት 6 ላይ ስለ ኢኮኖሚክ ግሮዝ ስናጠና ምንድን ነው የምንዳስሰው እና የሚለውን ኪ ቶፒኮች ከቨር የምናደርጋቸውን ለማየት እንሞክራለን። ሶ ዩኒት ኤግዛማይንስ መጀመሪያ ላይ ማክሮ ኢኮኖሚክ ቫሪያብል የሚለውን ኮንሴፕት እናያለን። ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ትንሽ ልዩነቱን ሪቪው ለማድረግ እንሞክራለን። ከዛ በኋላ ማክሮ ኢኮኖሚክ ቫሪያብል የምንላቸው አራቱ፣ በተለይ ደግሞ አንኢምፕሎይመንት፣ ኢኮኖሚክ ግሮዝም አንዱ ማክሮ ኢኮኖሚክ ቫሪያብል ነው። ኢንፍሌሽን እና ፕራይስ የሚለውን እንዴት ስቴብል ፕራይስ እንዲኖር ኢንፍሌሽንን አትቤ መከላከል፣ ኢምፕሎይመንት እንዲኖር እንዲሁም አውትፑታችን ምን ይመስላል የሚለውን ጂዲፒን የምናይ ይሆናል። እነዚህም ቫሪያብሎች ማለት ነው። ኤንድ ዴፊኒሽን ኤንድ ሜዠርመንት ኦፍ ኢኮኖሚክ ግሮዝ ዲፋይን እናደርጋለን። ግሮዝ ምንድን ነው? ኤንድ ኦልሶ ሃው ካን ኢት ቢ ሜዠርድ ስሩ ጂዲፒ ስሩ ሪል ጂዲፒ ኤንድ ሪል ጂዲፒ ፐር ካፒታ የሚሉትን ኮንሴፕቶች እናያለን። ኤንድ ኢት ኤክስፕሎርስ ሶርስስ ኦፍ ግሮዝ፣ የግሮዝ ምንጮች ምንድን ናቸው? ትልቁ ምንጭ ፕሮዳክቲቪቲ ነው። ፕሮዳክቲቪቲ ኢንሹር ለማድረግ ደግሞ ቴክኖሎጂን ዩቲላይዝ ማድረግ፣ ኢንፑት መጨመር የመሳሰሉት ሶርሶችን የምናይ ይሆናል ማለት ነው። ኢንክሉዲንግ ኢኮኖሚክ እና ነን ኢኮኖሚክ የሆኑ ፋክተሮች። ለግሮዝ እንግዲህ ሶርሶች ኢኮኖሚክ ፋክተሮች አሉ። ኢኮኖሚክ ፋክተሮች የምንላቸው ሪሶርሶች ናቸው። አጠቃላይ ሪሶርስስ፣ ቴክኖሎጂ፣ ኢንፑትስ በአጠቃላይ ኢኮኖሚክ ፋክተርስ ልንላቸው እንችላለን። ነን ኢኮኖሚክ ፋክተሮች ደግሞ ፖለቲካል ስቴቢሊቲ ነን ኢኮኖሚክ ፋክተር ነው። ለአንድ ሀገር ልማት ግሮዝ መኖሩ ፖለቲካል ስቴቢሊቲ ከሌለ ሰርቴንሊ ያቺ ሀገር ምንድን ነው ዲትራዮሬት እያደረገ ነው የሚሄደው የኢኮኖሚክ ስቴቢሊቲዋ ጉዳይ፣ ግሮዝ አይኖራትም ማለት ነው። እሱ ኮራፕሽን ሌቭል ምን ያክል ነው፣ ኤጁኬሽን አቴንመንት ሌቭላቸው ምን ያክል ነው፣ ኤንድ ኦልሶ አቲቲዩዳቸው የሰዎቹ የዛች ሀገር ነዋሪዎች ቱዋርድስ ወርክ ኤንድ ኢኖቬሽን ያላቸው አቲቲዩድ ምን ይመስላል የሚለው ነን ኢኮኖሚክ ፋክተር ላይ ልናየው እንችላለን ማለት ነው። ኤንድ ኦልሶ ዊ አር ጎይንግ ቱ ሲ ዋይ ግሮዝ ቫራይዝ አክሮስ ኢኮኖሚስ፣ አክሮስ ኢኮኖሚስ ከኢኮኖሚ ወደ ኢኮኖሚ ከሀገራት ወደ ሀገራት ለምን ይለያያል ግሮዝ የሚለውን ለመዳሰስ እንሞክራለን። ሶ ስቱደንትስ ስተዲ ኢንካም ክላሲፊኬሽን ኦፍ ካንትሪስ፣ እንግዲህ የተለያዩ ጃይንት ተቋማት እንደ ወርልድ ባንክ፣ ዩናይትድ ኔሽንስ የመሳሰሉ ኦኢሲዲ የተባሉ ተቋማት ክላሲፋይ ለማድረግ ይሞክራሉ ሀገራትን። በጣም ሀብታም፣ ከዛ በኋላ መካከለኛ፣ ከዛ በጣም ድሃ፣ አብጀክት የሆነ ፖቨርቲ ውስጥ ያሉ ሀገራት እያሉ ዴቨሎፕመንት ሌቭላቸውን ክላሲፋይ ለማድረግ ይሞክራሉ። በኢንካም ደግሞ እንዴት ክላሲፋይ እንደሚደረጉ እናያለን። ፕሮዳክቲቪቲ ሜዠርመንት እናያለን። ጂዲፒ ሰምሃው ለኢኮኖሚክ ግሮዝ ሜዠርመንት ሆኖ ቢያገለግልም ሊሚቴሽን አላቸው። የማያካትታቸው ሚስ የሚያደርጋቸው ነገሮች አሉ። እነሱ እናያለን ሊሚቴሽኖቹን። ከዛ በኋላ ቢዝነስ ሳይክል እና ፌዞቹን እናያለን ማለት ነው። ቢዝነስ ሳይክል ናቹራል የሆነውን ቢዝነስ ሳይክል የምናየው ይሆናል ማለት ነው። ሶ the core aim of this chapter is for us to apply the knowledge for economic concepts in Ethiopia። ለኢትዮጵያ ኢኮኖሚክ ግሮዝ ለሚለው እንዴት መጠቀም እንችላለን እነዚህን ፓተርኖች የሚለውን ዞሮ ዞሮ ዋናው ዓላማችን ይሄን ነው፣ ናሮ ዳውን ማድረግ ነው ወደኛ ኮንቴክስት ማለት ነው። ሶ ስቱደንትስ አር ኢንካሬጅድ ቱ ቲንክ ኮንቲኒዩስሊ አባውት ዜር ካንትሪስ ኢኮኖሚክ ስታተስ፣ ያለችበትን ሁኔታ፣ ሀገራችን ፓተርኑ ምን ይመስላል፣ ከሌሎች ሀገራት ምን መማር እንችላለን፣ ኤንድ ኦልሶ የምንጠቀማቸው ፖሊሲ እንዴት ቴለርድ የሆኑ ያለንበትን ስታተስ ኮ ማወቅ፣ ከዛ በኋላ ወዴት ነው መሄድ የምንፈልገው የሚለውን ሴት ማድረግ። ሶ እንደ ኢኮኖሚክስ ተማሪነታችሁ እነዚህን ነገር ነው እንድታስቡ የሚፈልገው ማለት ነው። ስለዚህ በዚህ ቻፕተር ኢኩፕድ በምትሆኗቸው ኖሌጆች ተነስታችሁ ደግሞ ስለ ሀገራችሁ ማሰብ እንድትችሉ አፕላይ እንድታደረጉት ይታቀዳል። ኤንድ ኦልሶ ኦል ቲዮሪቲካል ዲስከሽንስ ሹድ ቢ ኮኔክትድ ቱ ኢትዮጵያስ ኢኮኖሚክ ፐርስፔክቲቭ፣ ከኢትዮጵያ ፐርስፔክቲቭ ጋር እንድታያይዙ ትፈልጋለሁ። ኤንድ ኦልሶ ዲስ አፕሮች ሄልፕስ ቱ ሪሌት ኢኮኖሚክስ
ቱ ሪል ላይፍ ናሽናል ዴቨሎፕመንት ቻሌንጅ። አሁን ሀገራችን በገጠሟት ብሔራዊ የእድገት ማነቆዎች ምንድን ናቸው? ማነቆዎቻችን አንኤምፕሎይመንት፣ ኢንፍሌሽን አለ አይደለም። እነዚህ ማነቆዎች በምን አይነት ፕሪንሲፕሎች መግታት እንችላለን የሚለውን ስራውት ዩኒት እየተነጋገርን ስንሄድ ይሄን እያሰባችሁ እንድትቆዩ እፈልጋለሁ ማለት ነው። ሶ ዋይ ኢዝ ኢኮኖሚክ ግሮዝ ኢምፖርታንት ፎር ኢምፕሩቪንግ ኤ ካንትሪ ስታንዳርድ ኦፍ ሊቪንግ? እስኪ ምንድን ነው ግንኙነቱ? ኢኮኖሚክ ግሮዝን አቴን ማድረግ ስታንዳርድ ኦፍ ሊቪንግን ለማሻሻል ምን ያክል ኢምፖርታንት ነው? ሰርቴንሊ ኢኮኖሚክ ግሮዝ ስንል ምን ማለታችን ነው? ኢኮኖሚክ ግሮዝ ስንል there is a bigger pie to share ማለት ነው። ድሮ እችን ትንሽ ቂጣ ከሆነ የምናመርት የነበረው እንደ ሀገር ሰፋ ሲል ብዙ ሰው የተሻለ ይከፋፈለዋል ማለት ነው። which means ስታንዳርድ ኦፍ ሊቪንጉን ያሻሽላል ማለት ነው። የተሻለ ሼር ይኖረዋል ማለት ነው። ጂዲፒ ፐር ካፒታ ይኖረዋል ማለት ነው። ስለዚህ ኢኮኖሚክ ግሮዝ አለ ማለት የተሻለ ጂዲፒ አለ ማለት የተሻለ ገቢ አለ ማለት ነው። የተሻለ ገቢ አለ ማለት ደግሞ ምን ላይ ኢንቨስት ማድረግ እንችላለን? በዛ ባገኘነው አዲስ ገቢ በተሻለው ገቢያችን ሄልዝ ኬር ላይ፣ ኤጁኬሽን ላይ፣ ፋሲሊቲዎች ላይ፣ ኢንፍራስትራክቸር የመሳሰሉት ላይ ኢንቨስት ማድረግ እንችላለን ማለት ነው። እነዚህ ነገሮች ደግሞ ቀጥታ ከምን ጋር ነው የሚያዙት? ከኑሮ ደረጃችን መሻሻል ጋር ወይም ከስታንዳርድ ኦፍ ሊቪንግ ጋር ነው ማለት ነው። ድሮ በኩራዝ የምንኖሩ ሰዎች፣ በሻማ የምንኖሩ ሰዎች ኤሌክትሪሲቲ ኦን ማድረግ፣ በኤሌክትሪሲቲ ማብሰል ብርሃን ማግኘት እንችላለን። ሄልዝ ኬር ጤናችንን ባይ ዱይንግ ሶ ላይፍ ኤክስፔክተንሲያችንን መጨመር እንችላለን። ኦልሶ ኤጁኬተር መሆን እንችላለን ማለት ነው። ስለዚህ ቀጥታ ኢኮኖሚክ ግሮዝ ሃው ፋስት ኢዝ ዘ ኢኮኖሚ ግሮዊንግ የሚለውን ሃው ፋስት ዊ ካን አሊቪየት አወር ሲቲዘንስ ፍሮም ፖቨርቲ የሚለውን ሲግኒፊካንት የሆነ ዲተርሚናንት ነው ማለት ነው። ሃው ዱ ኢኮኖሚክ ኤንድ ነን ኢኮኖሚክ ፋክተርስ ኢንፍሉዌንስ ዲፍረንስስ ኢን ግሮዝ አክሮስ ካንትሪስ? እንግዲህ ከሀገራት ግሮዝ ይለያያል። እንዴት ነው እስኪ ኢኮኖሚክ የሆኑ ፋክተሮች እና ነን ኢኮኖሚክ ፋክተሮች ኢንፍሉዌንስ የሚያደርጉት ነው? ኢኮኖሚክ ፋክተሮች ስንል ምን ምንድን ናቸው? ለምሳሌ ስለ ሪሶርስ ማውራት ሊሆን ይችላል፣ ናቹራል ሊሆኑ ይችላሉ፣ ሌበር ሊሆን ይችላል፣ ላንድ ሊሆን ይችላል። ፋክተርስ ኦፍ ፕሮዳክሽን የምንላቸው በአጠቃላይ ማለት ነው ላንድ፣ ካፒታል፣ ሌበር የምንላቸው ሪሶርስ ውስጥ ማስገባት እንችላለን። አንዳንድ ሀገራት they are usually endowed በተፈጥሮ በደንብ የተሰጣቸው አሉ። ናቹራል ሚነራል ያላቸው ላንድ በሚለው ማካተት የምንችለው ሚነራል ያላቸው ሀገራት አሉ። ለምሳሌ አረብ ሀገራትን ብታዩ በነዳጅ ሀብት የታደሉ ናቸው። ሃይሊ ግሮዝ አቴን አድርገዋል፣ ዴቨሎፕመንት አቴን አድርገዋል። እሱ ጥያቄ ውስጥ የሚገባ ነው። ግን ዞሮ ምንድን ነው እንዴት ኢንፍሉዌንስ ያደርገዋል የሚለውን ስናይ ኢኮኖሚክ ፋክተሮች እነዚህ ሪሶርሶች ኢንዶድነን ኢንዶድ አይደለንም። እንዲሁም ደግሞ በሌበር ሳይድ ደግሞ ስናይ የኤጁኬሽን ሌቭል ናቸው። ቮኬሽናል አንዳንድ ትሬኒንጎች መስጠት ስኪልድ ናቸው ወይ ሌበሮቻችን የሚሰሩት ስራ ሃው ፕሮዳክቲቭ አር ዴይ የሚለው ነገር እዚህ ውስጥ ማስገባት እንችላለን። ዲስ ዊል ሰርቴንሊ ኢንፍሉዌንስ አዝ አ ፋክተር the growth of the economy and also non factor income የምንላቸው ደግሞ non factor income የምንላቸው ወይ ማን ነው non economic factors የምንላቸው ከሪሶርስ ጋር ከፋክተር ፕሮዳክሽን ጋር ያልተገናኙ ከቴክኖሎጂ ጋር ያልተገናኙ የካንትሪው ስታተስ ኮ ሊሆን ይችላል። ለምሳሌ ፖለቲካል ስቴቢሊቲ ስቴብል የሆነች ሀገር ለስራ ምቹ ነች፣ ኢንቨስት ለማድረግ አስተማማኝ ነች። ስለዚህ ግሮዝ ይኖራታል። ሰላም ያለባት ሀገር ሰርቴንሊ ግሮዝ ይኖራታል። የሰው እዛ ሀገር ያለው ካልቸራል አቲቲዩድ ምልከታው ትዋርድ ስራ ለስራ አሁን አንዳንድ ማህበረሰቦች በጣም ስራ የሚወዱ ማህበረሰቦች አሉ አይደለም። ልክ ያ ነገር ለኢኮኖሚክ ግሮዝ መሰረታዊነት አለው ማለት ነው። ቱዋርድስ ኮራፕሽን ያላቸው አቲቲዩድ ምንድን ነው? ቱዋርድስ ኮራፕሽን ኃጢአት መሆኑን የሚያስብ ማህበረሰብ እና በኮራፕሽን በጣም ኢንዱልጅ የሚያደርግ ማህበረሰብ የተለያየ አይነት ግሮዝ ነው የሚያስመዘግበው። ስለዚህ ቦዝ ኢኮኖሚክ ፋክተርስ ከሀገራት ምን አይነት ልዩነት አለ የሚለውን ማንጸባረቅ ይችላል። ለምሳሌ ጃፓን የደረሰችበት፣ ኮሪያውያን የደረሱበት፣ ሰርተንሊ ሳውዝ ኮሪያ የደረሱበት የኢኮኖሚክ ግሮዝ ሁኔታና አንዳንድ የአፍሪካ ሀገራት የደረሱበት ኢኮኖሚክ ግሮዝ ሁኔታን ስታዩት እነዚህ ፋክተሮች የእነዚህ ሁለት ፋክተሮች ኮምቢኔሽን ሰርቴንሊ የሚጫወቱት ሚና አለ ማለት ነው። ኢኮኖሚክ ነን ኢኮኖሚክ ፋክተርስ ሶ ዋይ ኢት ኢዝ ኢምፖርታንት why is it important for its students to relate economic theories to Ethiopia's economic situations? ለምንድን ነው እስኪ የሚጠቅመን? ዞሮ እናንተ as a student of economics መማራችሁ ምንድን ነው የሚጠቅመው? ከራሳችሁ አልፋችሁ ለሰዎች ፐብሊክ ጉድ እንድትሆኑ ነው አይደለም? ፐብሊክ ጉድን ኤጁኬተር መሆናችሁ ራሱ ፐብሊክ ጉድ ነው፣ ይጠቅማል፣ እንደ ሀገር ይጠቅመናል። ስለዚህ የተማራችኋቸውን ኮንሴፕቶች for the Ethiopian scenario ናሮ ዳውን በማድረግ የድርሻችሁን
ተሳታፊ ኮንትሪቢዩት የምታደርጉ ሮል ፕሌይ የምታደርጉ ሰዎች እንድትሆኑ ነው። ስለዚህ ኢኮኖሚክስ ላይ ያሉ ቲዎሪዎችን ናሮ ዳውን እያደረገን በሀገራችን ኮንቴክስት ማየት ይገባናል ማለት ነው። ከረንትሊ መጀመሪያ ከሁሉም የሚቀደመው ከረንትሊ የሀገራችን ኢኮኖሚክ ሲቹዌሽን ምን ይመስላል፣ ኤንደን የት ነው መድረስ የምንፈልገው፣ ኤንደን ቻሌንጆቹ ምንድን ናቸው፣ ኤንደን በኢኮኖሚክ ቲዎሪ በተማርናቸው ኢኮኖሚክ ቲዎሪዎች ምን አይነት ነገር አፕላይ ማድረግ እንችላለን የሚለውን እያሰባችሁ እንድትቆዩ ነው አላማው ማለት ነው። ሶ ኔክስት ስንገናኝ እንግዲህ 6.1 በሚለው ሰብሴክሽን ሪቪው ኦፍ ማክሮ ኢኮኖሚክስ ቫሪያብል በሚል እንጀምራለን። ማክሮ ኢኮኖሚክ ቫሪያብል የሚባሉት ምንድን ናቸው? ከነዚህ አድሬስ የምናደርጋቸው ማክሮ ኢኮኖሚክስ ቫሪያብል ወይም ኢንዲኬተር ተነስተን ደግሞ ምን አይነት ጎሎች ይኖሩናል የሚለውን ደግሞ አዘ ገቨርንመንት ኦር አዘ ኢኮኖሚክ ዲሲሽን ዩኒት ምን አይነት ጎል ይኖረናል የሚለውን ምና ይሆናል። we are going to evaluate the desirable and non-desirable magnitude of macroeconomic variables። እስከዛው ድረስ አት ሉሲ ብሪጅ አካዳሚ የቴሌግራም ቻናላችን ዩዘርኔም ነው። ይህንን ዩዘርኔም በመጠቀም የቴሌግራም ቻናላችንን ጆይን በማድረግ አፕዴት ሆናችሁ እንድትቆዩ ሪኮሜንድ አደርጋችኋለሁ። ኔክስት ስንገናኝ እንግዲህ 6.1 የምንጀምር ይሆናል። እስከዚያው ሰላም ቆዩኝ።